እንደምናመሻችሁ ክብር ሁሉ ለእግዚአብሔር ይሁን። ባለፈው ሳምንት እንደተነጋገርነው በተለይ መንፈሳዊ እድገት ወይም ስፒሪቹዋል ፎርሜሽን ምንለው ሐሳብ ነው ባለፈው ሳምንት የጀመርነው። ዛሬ በዚህ ላይ ነው እያሳደግን የምንሄደው። ማለት በጣም መሰረታዊ የሆኑ ጉዳዮች ላይ ትኩረት ሰጥተን ለመነጋገር እንዲመቸን ቆም ብለን ህይወታችንን የት ጋር ነው ያለሁት፣ እግዚአብሔር የሰጠኝን እድል ምን ያህል ተጠቅሜያለሁ፣ ምን ያህል አድጌያለሁ የሚሉትን ነገሮች ቆም ብለን ማየት እንድንችል ነው። ምክንያቱም ስለ ተሐድሶ ነው እየተነጋገርን ያለነው በእነኚህ ባለፉት ዓመታት። ይሄ ሐሳብ ደግሞ በተለይ እግዚአብሔር ለጉብኝት ሲመጣ እያንዳንዳችን ምን አይነት ቁመና ላይ እንዳለን ህይወታችንን እንድናይ ለእግዚአብሔር ጉብኝት የተሻልን ሆነን እንድንገኝ እግዚአብሔር እንዲጎበኘን ምን ያህል ራሳችንን አዘጋጀን ብለን እንድናይ እንዲረዳን በጣም መሰረታዊ በሆኑ ነገሮች ላይ ነው ፎከስ አድርገን ለተወሰኑ ጊዜዎች ምን ሄደውና ዛሬ ተራ ቅዱሳን በሚል ሐሳብ ነው የምናየው። ተራ ቅዱሳን በተለይ ኦርዲነሪ ሴይንትስ በሚል ሐሳብ ላይ ነው ፎከስ የምናደርገው። ማለት እስቲ የመጽሐፍ ቅዱስ ክፍሎች አነብና ወደ ሐሳቡ እንሄዳለን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2ን እናነባለን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት የእነርሱና የእኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 1 ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 1 በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ወንድሙም ጢሞቴዎስ በአካይያ ሀገር ሁሉ ከሚኖሩ ቅዱሳን ሁሉ ጋር በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን። በእነኚህ ሁለቱ አሁን ባነበብነው ክፍል ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ቤተክርስቲያን ያሉ ወገኖችን ያሉ አማኞችን ምንድነው የሚላቸው? ቅዱሳን ነው የሚላቸው። ቅዱሳን በቆሮንቶስ የነበረችው ቤተክርስቲያን በስነ መለኮታዊ አረዳድ አኗኗር ሆነ በስነ ምግባር ምን ያህል የተመሰቃቀለች ቤተክርስቲያን እንደሆነች መጽሐፍ ቅዱስ በተለይ የኤፌሶንን የቆሮንቶስን መልእክት ስናነብ በደንብ አድርገን እንረዳለን። ምን አይነት ምዕመናን እንደነበሩ በቆሮንቶስ የነበሩ ሰዎች ብዙ የመጽሐፍ ቅዱስ አስተማሪዎች አንድ የሚናገሩት ነገር አለ። ቆሮንቶሳዊ ማለት የስድብ ቃል
ቆሮንቶሳዊ ማለት በስነ ምግባር የተበላሸ ማለት ነው እና እንደዚህ አይነት ስም ያላት ቤተክርስቲያን ጨካኝ እጅግ በቤተክርስቲያን ውስጥ መከፋፈል የበዛበት ቤተክርስቲያን በክርስቶስ ባገኙት ድነት ነፃነት ምክንያት ነፃነታቸውን ተገቢ በሆነ መንፈሳዊ ህይወት ለመኖር በጣም የተቸገሩ ሰዎች ያሉበት ቤተክርስቲያን የጌታ ራት እንዴት አይነት አስቸጋሪ በሆነ ሁኔታ በዛ ቤተክርስቲያን ውስጥ እንደሚካሄድ በጣም ሰፊ የሆነ ትምህርት ጳውሎስ የጻፈበት ቤተክርስቲያን በጸጋ ስጦታዎች በጣም የተባረከች በቤተክርስቲያኒቱ ውስጥ ያልተገለጠ የጸጋ ስጦታስ ምንም የሌለበት ብዙ ጸጋ ስጦታዎች ያሉበት ግን ጸጋ ስጦታን ደግሞ አግባብ ባለው መልኩ በቤተክርስቲያን ውስጥ መጠቀም ያልቻሉ ሰዎች ያሉበት ቤተክርስቲያን ስጋዊነትና መከፋፈል በጣም የገነነበት ቤተክርስቲያን ስለ ሙታን ትንሣኤ ትክክለኛ መረዳት የሌለበት እርስ በርስ የሚካሰሱ ሰዎች ያሉበት በፍርድ ቤት ምን ነው እናንተ መላእክት ላይ መፍረድ የምትችሉ ሰዎች እርስ በርስ መነጋገር ስትችሉ በፍርድ ቤት እንዴት በአደባባይ ገበናችሁን ታወጣላችሁ ብሎ በጣም የሚጸጽት አይነት ህይወት በሚመስል ጳውሎስ የተናገረበት ቤተክርስቲያን ለዚህ ሁሉ ውጥንቅጥ ውስጥ ላለች ቤተክርስቲያን ሁኔታው ይሄ ሆኖ እያለ ጳውሎስ ምንድን ነው የሚለው? ምዕራፍ 1 ቁጥር 2 በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት የእነርሱና የኛ ጌታ የሆነው የጌታችን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ቅዱሳን ነው የሚላቸው ቅዱሳን ነው የሚላቸው ያለው ችግር ግን አሁን በጣም ብዙ የሆነ ያነሳናቸው ችግሮች አፍጥጠው ያሉበት ቤተክርስቲያን ነው ግን እነኚህ ሰዎች ይሄ አይነት ህይወት ባለበት ሁኔታ ውስጥ ጳውሎስ ምን ይላቸዋል? ቅዱሳን ዛሬ ቢሆን እነዚህ ነገሮች በእንደዚህ አይነት ሁኔታ ውስጥ ያለችን ቤተክርስቲያን ዓለማውያን ስጋውያን ያልበሰሉ ብዙ አይነት ስም ማውጣት እንችላለን አይደል? ቅዱሳን የሚለው ሐሳብ ከተራ ግምት የሚያልፍ ያልተለመዱ ተአምራቶችን የሚሰሩ ወይም የሰሩ ወይም በትልቅ መስዋዕትነት ትልቅ ነገር የሰሩ አድርገን ልንቆጥር እንችል ይሆናል። እውነቱ ግን ቅድስና ያልተለመዱ ተግባራትን ለሚፈጽሙ ብቻ የሚሰጥ ሐሳብ ሳይሆን ለሁሉ የተሰጠ ሐሳብ ለሁሉ የቀረበ ጥሪ ነው። ይሄ ከሮማ ካቶሊካውያንና ከኦርቶዶክስ ውጪ
ቅዱስ የሚለው ነገር በወንጌላውያን ዘንድ በጣም የተለመደ ሐሳብ አይደል? ብፁዕ ቅዱስ እንላለን። በጣም ብዙ የቅድስና ነገሮች በእነኚህ በሁለቱ ዲኖሚኔሽንስ ወይም በኦርቶዶክስ እና በካቶሊክ ውስጥ የሚለመድ የተለመደ ነገር ነው። በወንጌላውያን ዘንድ ግን ይሄ ብዙ የሚታወቅ አይደለም ቅዱስ የሚለው ነገር። ጳውሎስ ግን ቤተ ክርስቲያኒቱ እንዲህ አይነት በጣም ብዙ ችግር ውስጥ እያለፈች ያለች ብዙ መከፋፈል ያለበት አንዱ እኔ የጳውሎስ ነኝ፣ ሌላው የአጵሎስ ነኝ፣ ሌላው የኬፋ ነኝ የሚል በጣም ብዙ ክፍል በጣም የተከፋፈለ ነገር ያለበት ብዙ የጸጋ ስጦታ እያለ ጸጋን በአግባቡ መጠቀም ማይችል ሕዝብ ያለበት ግን ለእግዚአብሔር ቤተ ክርስቲያን በክርስቶስ ኢየሱስ ለተቀደሱት የኢየሱስ ክርስቶስ ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት። ስለዚህ ምንድነው ታዲያ ይሄ ጉዳይ? እንዴት ነው እንዲህ አይነት ህይወት ያለው ቤተክርስቲያን ቅዱሳን የሚል ስም የሚሰጠው? ቅዱስ ሚለው እዚህ ጋር ቅዱሳን ሚለው አንድ በክርስቶስ ኢየሱስ የዳኑ፣ ሁለተኛ ይሄንን ድነት ይዘው በቅዱስ ኑሮ ለመኖር የታጩ በእግዚአብሔር በክርስቶስ ኢየሱስ ማንነት ውስጥ የተሰወሩ ሰዎችን ነው ይሄ ሐሳብ የሚናገረው። እና ታዲያ እንዴት ነው ቤተክርስቲያኒቱ ባህሪዋ የተለየ ነው። ካራክተሯ ብዙ የሚጨበጥ ነገር የሌለው ነው። ብዙ የሚያሳዝን ነገር የሚታይ ነው። እንዲያውም ምዕራፍ 5 ቆሮንቶስ ስታዩ ምን ነው የሚለው? እኔ እንዲያውም አለ ከእናንተ መካከል የአባቱን ሚስት ያገባ ሰው እንዳለም እንደ አይነት ሁሉ ታሪክ ያለበት ቤተክርስቲያን ነው ይላል። እንግዲህ ቅዱስ ሚለው ቃል ከዋናው የመጀመሪያው ቋንቋ ሐሳብ ተነስተን ስናይ ሃጊዮስ ሚለው ቃል ስለ ባህሪ አይናገርም። ስለ ባህሪ ሳይሆን የሚናገረው ስለ ማንነት ነው የሚናገረው። ባህሪ እና ማንነት ቆም ብሎ ማሰብ ያስፈልጋል። የማንነት ገላጭ ቃል ነው ሃጊዮስ ማለት እንጂ ቅዱስ ሚለው ቃል ባህሪ አይደለም። በርህራሄ በዚህ ሁኔታ እያንዳንዱ ክርስቲያን ተራውም ይሁን ያልበሰለው ይሁን ቅዱስ ነው ሲባል ከዚህ ሐሳብ ስንነሳ ቅድስና ፍጹምነት ሳይሆን ቅድስና መለየት ማለት ነው። በክርስቶስ ፍጹም የሆነ አይደለም ቅድስና። በክርስቶስ የማዳን የመስቀል ስራ ምክንያት የተለየ ማለት ነው። ቅዱስ ማለት የተለየ ማለት ነው።
እንዴት ነው የተለየው ሰው? ቲቶ ምዕራፍ 1 ቁጥር 14 ላይ እንደዚህ ይላል፣ መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል ይላል። እግዚአብሔር የመስቀሉን ስራ በመስቀሉ ስራ በተገኘው ክቡር ደሙ እግዚአብሔር ሰውን ምን አደረገ? ዋጀ። እግዚአብሔር ተቤዠ ሰውን። አሁን ማንነቱ የእግዚአብሔር ማንነት የእግዚአብሔር ሕልውና በሰው ልጅ ሕይወት ውስጥ እንዲገለጥ ሆነ። ከክፋት ተቤዠን፣ መልካምን ለማድረግ የሚተጋ የራሱን የሆነ ሕዝብ አዘጋጀ። ቅድስና ስንል ለእግዚአብሔር መለየት ማለት ቲቶ አሁን ሚለን ነው። እግዚአብሔር ለራሱ የሆነን ሰው አዘጋጀ፣ የራሱን ሕዝብ አዘጋጀ። መልካም ለማድረግ የሚቀና ሕዝብ አዘጋጀ እግዚአብሔር። ለዚህ ነው ራሱን የሰጠው፣ ነፍሱን የሰጠው። እንዲሁም አንደኛ ቆሮንቶስ 6:19-20 ስትመለከቱ በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁ። ስለዚህ እግዚአብሔር አንድያ ልጁን ሰጠ። ያ አንድያ ልጁ ደሙን አፈሰሰና እያንዳንዱን ወደ እርሱ ሕልውና የመጣውን ዋጀ፣ የራሱ አደረገ። አሁን የካራክተር ሳይሆን የማንነት ለውጥ ተካሄደ። በልጁ በኩል ማንነቱ ሰው ተለወጠ። ቅዱስ ማለት ክርስቶስ በመስቀል ላይ ባፈሰሰው በደሙ የራሱ ንብረት እንድንሆን ለየንና የራሱ አደረገን። ቅዱስ ናችሁ። አዎ እነኚህ የተለያዩ ችግሮች በቤተ ክርስቲያኒቱ ውስጥ ይታዩ የነበሩ ችግሮች መኖራቸው ግልጽ ነው። ነገር ግን ማንነት ደግሞ እዚህ ጋር በክርስቶስ የተገኘ ማንነት ደግሞ አለ። ቅድስና ስኬት ወይም ባህሪ አይደለም። ቅድስና ማንነት ነው። በእግዚአብሔር መንፈስ ምክንያት የተገኘ አዲስ ፍጥረትነት ነው። ሁለተኛ ቆሮንቶስ 5:17 የዚህ ዓመት ዋናው ጥቅሳችን ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏል፣ እነሆ ሁሉ አዲስ ሆኗል። ስለዚህ የማንነት ለውጥ ነው የተከናወነው እንጂ የባህሪ ለውጥ አይደለም። የማንነት ለውጥ የባህሪ እየሆነ ይሄዳል፣ ግን መሰረታዊው ነገር የማንነት ለውጥ ነው። በክርስቶስ ማንነታችን ተቀየረ። ሐዋርያት ሥራ ምዕራፍ 26 ሐዋርያት ሥራ ምዕራፍ 26 ቁጥር 18 ላይ እንደዚህ ይላል፣ የኃጢአትንም ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ
ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ ከሕዝቡና ወደ እነርሱ ከምልክህ ከአሕዛብ አድንሃለሁ። እዚህ ጋር ጌታችን ኢየሱስ ክርስቶስ ለጳውሎስ የተናገረው ቃል ነው እና ምንድነው የሚለው? የኃጢአትንም ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ ይላል። መቀደስ ማለት በዚህ ሐሳብ እንደምናየው ከጨለማ ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ዘወር ማለት ነው። የማንነት ለውጥ። እግዚአብሔር የተመሰገነ ይሁን። የማንነት ለውጥ ከጨለማ ወደ ብርሃን መምጣት ነው። ከሰይጣን ስልጣን ወደ እግዚአብሔር ስልጣን ዘወር ማለት ነው። ይሄ ብቻ አይደለም። ቆላስይስ 1:13 ላይ ስታዩ ከጨለማ ስልጣን ወደ ልጁ ፍቅር መንግስት ይላል። ከጨለማ ስልጣን ወደ ልጁ የፍቅር መንግስት አፈለሰን ይላል። እንግዲህ የፈለስነው ማንነታችን የተቀየረው ቅዱስ የሆነው እግዚአብሔር በክርስቶስ ኢየሱስ በኩል እንድንድንና ድነን ልዩ ማንነት እንዲኖረን አዲስ ህይወት በህይወታችን ሲፈጠር ነው። እንዲሆን ማንነት ተቀየረ። ከጨለማ ወጣን፣ ከሰይጣን ግዛት ወጣን፣ ወደ እግዚአብሔር መንግስት ገባን። ስለዚህ ማን ሆንን? ቅዱሳን ሆንን። ቅዱሳን ሆንን። ቅድስና ከሰይጣን ግዛት ወደ እግዚአብሔር ግዛት ዘወር ማለት ነው። ቅድስና ከጨለማ ወደ ብርሃን ማምለጥ። ነገር ሁሉ እዚህ ጋር የሚያበቃ ቢሆን ጥሩ ነበር። ማለት በቃ አምነናል፣ ጌታን ተቀብለናል፣ ድነናል፣ ስለዚህ ቅዱሳን ነን፣ እንደፈለግን ከዚህ በኋላ መኖር እንችላለን ብለን ነፃነት ማወጅ ቢቻል እንደዛ ቢሆን ጥሩ ነበር። ግን አይደለም። ታዲያ ይህ ከሆነ ይሄ እግዚአብሔር የማዳን ኃይሉና ዕለታዊ ኑሯችን ዕለታዊ እንደ ቅዱስ ሰው የመኖር ማንነታችን ግጭቱ ስለምንድን ነው የሚገባው? ሁለቱን ማስታረቅ እንዴት ነው የምንችለው? አዎ ግልጽ በሆነ መንገድ ቅዱሳን ናችሁ ብሎ ጳውሎስ አውጇል። ልክ ነው። ግን በየዕለቱ ደግሞ ያለው የእያንዳንዳችን ህይወትና ኑሮ ቻሌንጅ ውስጥ የሚገባው ለምንድን ነው? እንዴት ነው ያንን ማስታረቅ እንችለው? እንዴት ነው ይሄ ሁሉ የመጣው ብለን ካል እስቲ ገላትያ 5:17ን ተመልከቱ። ገላትያ ምዕራፍ 5 ቁጥር 17 ገላትያ 5:17 እንደዚህ ይላል፣ ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህ እርስ በርሳቸው ይቃወማሉ፣ ስለዚህ የምትወዱትን ልታደርጉ አትችሉም ይላል። አሁን እግዚአብሔር በልጁ በኩል አዳነን፣ ቅዱሳን ሆንን። ነገር ግን በዚህ መልኩ እንዳንቀጥል ችግሮች አሉ። ችግሩ ምንድን ነው? ስጋ የሚባል የለበስነው አካል አለ። የእግዚአብሔር መንፈስ ደግሞ አለ።
ስጋ በመንፈስ ላይ መንፈስ ደግሞ በስጋ ላይ ነን ስቶፕ የሆነ ጎሪላ ፋይቲንግ ሊቆም የማይችል ቀጣይ የሆነ ስጋ በመንፈስ ላይ መንፈስ በስጋ ላይ ሁለቱ እርስ በርስ ይቃወማሉ ይላል። እዛ ላይ ነው የቆሮንቶስን ቤተክርስቲያን መለስ ብለን ያጋጠማቸውን ታሪክ ያጋጠማቸውን ችግር በየዕለቱ ፌስ የሚያደርጉትን ነገር ካየን አዎ የእግዚአብሔር መንፈስ በጣም በሚገርም ሁኔታ ቸርች ውስጥ አለ። በሚገርም ሁኔታ ደግሞ ምን አለ? የሰይጣን ውጊያ አለ። ይህ ሽምቅ ውጊያ በየዕለቱ በክርስቲያን ልብ ውስጥ ይከናወናል። አንዴ ይባላል አንድ ሰው ጥቁር ውሻና ነጭ ውሻ በአንድ ሰው ህይወት ውስጥ ይጣላሉ፣ ማን ያሸንፋል ተብሎ ቢጠየቅ ቆም ብሎ ሲያሳ ነጭ መንፈስ ቅዱስ መሆን አለበት፣ ጥቁሩ ደግሞ ሰይጣን መሆን አለበት። ስለዚህ ሰይጣን መቼም መንፈስ ቅዱስን አያሸንፍም። ስለዚህ አሸናፊው ማን ይሆናል? ነጭ ይሆናል ብሎ መለሰ እና ሰውየው ሲመልስ ግን ሰውየው ያደላለት አሸናፊ ይሆናል አለ። ለማን ነው አንተ የምታደላው? ለነጩ ነው ወይስ ለጥቁሩ? እርስ በርስ መቃወም አለ በሁለቱ መካከል፣ እርስ በርስ ውጊያ አለ በመካከል። ማን ነው አሸናፊው? አሸናፊው አንተ ያደላለት ነው። ለማን ነው የምትኖረው? ለማን ነው የምትኖረው? ጴጥሮስ እንዲህ ይላል አንደኛ ጴጥሮስ 2:11 ላይ እንዲህ የሚል ቃል አለ። አንደኛ ጴጥሮስ 2:11 ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እለምናችኋለሁ። ነፍስን የሚዋጋ ስጋዊ ምኞት ምን አይነት ስጋዊ ምኞት ነው ዛሬ የሚያንገላታን ያለው? በየዕለቱ የምንኖረው በምን አይነት ስጋዊ ምኞት ውስጥ ነው? ውጊያ አለ፣ እርስ በርስ ይቃወማል፣ የሰው ፍላጎት አለ። በየዕለቱ የራሳችን ፍላጎትና ምኞት አለ። ይህ ምኞት በእግዚአብሔር ቃል እውነት ሲመዘን ምን አይነት ምኞት ነው? እግዚአብሔር ቃል እውነት ነው። ሁልጊዜ ቅዱሳን ሆነን በተሰጠን በዳንበት ማንነት መኖር እንድንችል ነፍስን ከሚዋጋ ስጋዊ ምኞት ማምለጥ ያስፈልጋል። ሽሽ ይላል አይደል? ጢሞቴዎስ ውስጥ ሽሽ ነው የሚለው። መሸሽ ሲኖርብን ምናስታምመው ነገር ካለ እግዚአብሔርን ቅድስና በሕይወታችን መለየት የሚለው የተለየንበትን ነገር እንረሳና ማጫወት እንጀምራለን ማለት ነው። ከጊዜ ወደ ጊዜ እያደግን እንድንሄድ እያፈራን እንድንሄድ የእግዚአብሔርን ቃል እየኖርን እንድንሄድ
በየዕለቱ ያለውን ውጊያ እያሸነፍን እንድንሄድ፣ ጨለማውን እያሸነፍን እንድንሻገር። ምክንያቱም ለውጣችን ቅጽበታዊ አይደለም። ባለፈው ሳምንት ይሄን አይተናል። በመዳናችን ድነናል። ነገር ግን ማደግና ፍሬ ማፍራት ቅጽበታዊ አይደለም፣ ቀስ በቀስ የሚሄድ ነገር ነው። በየዕለቱ እየሞተ መሄድ ያለበት ነገር አለ። በየዕለቱ እየተገፈፈ መሄድ ያለበት ነገር አለ። በየዕለቱ እየጣልን መሄድ ያለብን ነገር አለ። ምሳሌ 4:18 ላይ የጻድቃን መንገድ ሙሉ ቀን እስኪሆን ድረስ ብርሃኑ እየጎላ እንደሚሄድ እንደ ማለዳ ወጋገን ነው ይላል። ቀስ በቀስ እየበራ ቀስ በቀስ ወጋገኑ ወደ ምን? ወደ ሙሉ ብርሃንነት። ይሄ ባምቡ ትሪ ወይም ምንድነው? ቀርከሃ ሲተከል ለ4 እና ለ5 ዓመታት በጣም ብዙ ጊዜ ይፈጅና የነኛ ዓመታት ካለፉ በኋላ በ6 ሳምንት ውስጥ 4 እና 5 ዓመት የቆየውን 5 እጥፍ በ6 ሳምንት ውስጥ ያድጋል። ይህ ነገር አድግም እንዴ ብለው ሰዎች እያዩት ልክ ለካ ቀስ እያለ መውሰድ ያለበትን እየወሰደ ስሩን እየሰደደ ማግኘት ያለበትን ውሃ እየወሰደ ማዕድናት እየወሰደ ቀስ እያለ በአንድ ጊዜ ሹት ያደርጋል። ስለዚህ ለቆሮንቶሳውያን ጳውሎስ ቅዱሳን ናችሁ ሚለው በቃ ሁሉ ነገር ጨርሳችኋል አይደለም። በጥሪያችሁ ምክንያት የአድራሻ ለውጥ ስላደረጋችሁ ባለፈው ሳምንት አይተናል። የፖዚሽንም የፖሴሽንም ለውጥ ተከናውኗል በድነት ምክንያት። ግን ሆል የአንደኛ ቆሮንቶስን መልእክት የሁለተኛ ቆሮንቶስን መልእክት ዝም ብላችሁ ስታነቡ እያመሰገናቸው ምን አይነት ቅዱሳን ናችሁ እያለ አይደለም መልእክቱን የጻፈው። ብዙም በዛ መልእክት ውስጥ ጊዜውን ያጠፋው ጳውሎስ ቅዱሳን ናችሁ፣ እንደ ቅዱሳን ኑሩ። የማንነት ለውጥ አድርጋችኋል። ነገር ግን ኑሯችሁ ያንን የሆናችሁትን ስለማይመስል እንደ ቅዱሳን ኑሩ። በክርስቶስ ያገኛችሁትን ማንነት ሁኑ። አሮጌውን አውልቁና አዲሱን ሰው ልበሱ። ጥሪያችሁን የሚመጥን ኑሮ ኑሩ። ከኃጢአት ድብብቆሽ ውጡ። ይሄ በጣም ቆም ብለን አሁን ማሰብ አለብን። ሁላችን ድነናል።
ቅዱሳን ነን። በጌታ ድነናል። ግን የተጠራንበትን ጥሪ የሚመጥን ኑሮ ነው ወይ የኖርን ያለ ነው? ለተጠራንበት ጥሪ ምላሽ የሚሰጥ ህይወት ነው ወይ የኖርን ያለ ነው? ውጊያ አለ። የእግዚአብሔር መንፈስ እና ስጋ በማያቋርጥ ውጊያ ውስጥ እየተዋጉ ይኖራሉ። ያን ውጊያ እንዴት ነው እያሸነፍን ያለ ነው? እግዚአብሔርን በመምሰል በቅድስና የተጠራንበትን ጥሪ አክብረን እንድንኖር ነው የተጠራን። እግዚአብሔር በተራ ሰዎች ትልልቅ ስራዎችን እንደሚሰራ ግልጽ ነው። ሙሴ ከፈርዖን ከወጣ በኋላ የበግ ጠባቂ ነው። በሚዲያም ምድር በበረሃ ውስጥ በግ ይጠብቅ ነበር። ዳዊት ታናሽ ብላቴና አባትና እናቱ እንኳን ልጅ የተረሳ ልጅ እንዳላቸው የረሱት። እንደውም አንድ መዝሙሩ ላይ እኮ ይዘምራል ይሄናል። አባቴና እናቴ ተውኝ ረሱኝ፣ ጌታ ግን ተቀበለኝ። አሁን አይገርማችሁ? እሰይ ልጆቹን በሳሙኤል ፊት እያሳለፈ ሲጨርስ ዳዊት የሚባል ሰው መኖሩን ረስቷል። ይሄ ብቻ ነው ያለህ ልጅ፣ ሌላ የቀረ ሰው የለም ሲባል አንድ በግ ጠባቂ ያለ። የተረሳ ሰው፣ የተተወ ሰው። አንዳንዴ የመጣበት ከዛ የወጣበት መንገድ ሁልጊዜ ትዝ ይለዋል ይመስለኛል ዳዊት። ማለት እግዚአብሔር ሰው የረሳውን የራሱ ወላጆች የረሱትን እግዚአብሔር አልረሳም። እና ትዝ ይላችኋል ሁለተኛ ሳሙኤል ምዕራፍ 7 ዳዊት ከሊባኖስ ዝግባ ቤተ መቅደስ የራሱን ቤተ መንግስት ሰርቶ ደስ ብሎት መኖር ሲጀምር እግዚአብሔር በዙሪያው ካሉት ጠላቶች ሁሉ ካሳረፈው በኋላ ይላል። ጠላቶቹ ብዙ ውጊያ ውስጥ ያለፈ ሰው ነው ዳዊት። በጣም ብዙ የተዋጋ ሰው ነው። እስራኤልን ያሳረፈ ሰው ነው። እግዚአብሔር ከጦርነት ሁሉ ካሳረፈው በኋላ በጣም ትልቅ ቤተ መንግስት ሰርቶ መኖር ከጀመረ በኋላ ቅዱስ የሆነ አለመረጋጋት ውስጡ መጣ። እና እንቅልፍ እምቢ አለው። ናታንን አስጠራ። ናታን መጣ። ነቢዩ ናታን ውስጡ ያለውን ተናገረው። እኔ ከዝግባ በተሰራ ቤተ መንግስት ውስጥ እኖራለሁ። የእግዚአብሔር ታቦት ግን በድንኳን ውስጥ ይኖራል። አያችሁ? መስደድ ማደግ ስትጀምሩ ሐሳብ ከራስ ይወጣና ወደ እግዚአብሔር ሐሳብ ይመጣል።
ደስ ያለህን አድርጋለሁ። ስለዚህ ዳዊት ቤት ሊሰራ ትልቅ ቤተ መቅደስ ሊሰራ ጀመረ ማለት ነው። እግዚአብሔር እስኪያስቆመው ልቡ በዚህ በሙሉ ተወስዶ ነበር። ለምን እዛ ደረጃ ደረሰ ብለን ካየን ከእግዚአብሔር ጋር ያለው ነገሩ በጣም እየጠበቀ ስለመጣ ነው። ዳዊት ከየት እንደተነሳ ያውቃል። ያ ክፍል በጣም አስገራሚ ክፍል ነው። ምዕራፍ 14 ላይ ሄዶ ትልቁን ማነው ቁጥር 14 እዚያው ምዕራፍ ላይ እግዚአብሔር ዳዊታዊ ቃል ኪዳን የምንለውን የዘላለም መንግስት፣ የዘላለም ዙፋን፣ በዙፋኑ የሚቀመጥ የዘላለም ንጉስ ከሱ ዘር እንደማይጠፋ እግዚአብሔር ተናገረ። ለምን ተናገረ ቢባል ዳዊት ለእግዚአብሔር የነበረው ፍጹም የሆነ መሰጠት። ወገኖች በእኔና በእናንተ ህይወት ውስጥ እግዚአብሔር ይሄን ማየት ይፈልጋል። ነገሮቻችንን መቀየር ይፈልጋል እግዚአብሔር። ቅዱሳን ነን፣ ግን እግዚአብሔር ማየት የሚፈልገው የባህሪ ለውጥ ሳይሆን የማንነት ለውጥ። አዲስ ፍጥረት መሆን ማለት የማንነት ለውጥ። ንዕማን የሚባል ለምጻም ጀነራል ነበር አይደል? የሶሪያ እና ይሄ ሰው ለምጻም ነው። ለዚህ ሰው ማን ነው የደረሰለት? እኔ ወደ ኤልሳ ነው የመጣው። ኤልሳን አይደለም ማደንቀውም የሚገርመኝም ያቺ ከእስራኤል ሀገር በምርኮ የሄደች ሰራተኛ፣ የቤት ሰራተኛ ምን ያየች? የእግዚአብሔርን እጅ ያየች። ምን ያየች? እግዚአብሔር ሲሰራ ያስተዋለች። ሁሉ ነገር በእግዚአብሔር እጅ ቀላል እንደሆነ የገባት። ተራ ቅዱሳን ማለት እንደዛ ናቸው። ብፁዕ ወቅዱስ ተብሎ ስማቸው የሚጠሩ አይደሉም። አይዘመርላቸውም። ግን ከእግዚአብሔር ጋር በጣም የጠለቀ የተገናኘ የእግዚአብሔር ሕልውና ሴንስ የሚያደርጉ የሚገባቸው ሰዎች ናቸው። እነዚህ ሰዎች ልዩነታቸው እግዚአብሔርን መታመናቸውና ፈቃዱን ለመታዘዝ መፍቀዳቸው። ድካም እንዳለ ያውቃሉ። መውደቅ እንዳለ ያውቃሉ። አለመቻል እንዳለ ያውቃሉ። ሁልጊዜ ትግል ውስጥ መኖር ምን እንደሆነ ያውቃሉ። ጳውሎስ እንዳለው ጸጋዬ ይበቃል፣ ኃይሌ በድካም ይፈጸማል። የእግዚአብሔር ጸጋ ጉልበታቸው እንደሆነ ያውቃል። በድካም ውስጥ እግዚአብሔር እንደሚያሻግር ያውቃል። እግዚአብሔር እንደሚያቆም ያውቃል። በእኛ ጉለት ውስጥ እንኳን የእግዚአብሔር ጸጋ ተራ ሰዎችን የእግዚአብሔር ክብር መገለጫ ሊያደርግ እንደሚችል ያውቃል። ተራ ቅዱሳን መሆን በታላላቅ ነገሮች ቀዳሚ ሆኖ መገኘት ሳይሆን በትናንሹም ነገር ታማኝ ሆኖ መገኘት ነው ለእግዚአብሔር። ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 25 ቁጥር 21 ላይ ጌታውም ደግ አድርገሃል፣
አንተ መልካም ታማኝ አገልጋይ በትንሽ ነገር ላይ ታማኝ ስለሆንክ በብዙ ነገር ላይ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው ይላል። በትንሽ ነገር እንታመናለን ወገኖች። በችግር ውስጥ ያለን ሰው ለማገዝ እንዘረጋለን። በብቸኝነት ውስጥ እያለፈ ያለን ሰው ከብቸኝነቱ ለመታደግ እንዘረጋለን። የተማሪን ተስፋ የቆረጠ ተማሪን ተስፋውን ለማደስ ጊዜ የሚሰጥ አስተማሪ አለ። ለልጆች መስዋዕትነት ለመክፈል ራሱን ዝግጁ የሚያደርግ ወላጅ አለ። ምላሽ ሳይጠብቅ ጎረቤቱን ድካም ላይ ወደቀን ደጅ የተዘጋበትን ለመርዳት የሚፈጥን ጎረቤት አለ። የሰፈር ሰው ምን አይነት ሰዎች ነን እኛ ዛሬ? ተራ ቅዱሳን ሲባል ድነናል። ሁለት ነገሮችን ማሰብ አለብን። ድነናል፣ ነገር ግን ሁልጊዜ ስጋን ከሚዋጋ መንፈሳዊ ጦርነት ውስጥ ሁሌ እንኖራለን። ይሄን መርሳት የለብንም። በጦርነት ውስጥ ሁልጊዜ እንኖራለን። ጦርነትን ለማሸነፍ ደግሞ በክርስቶስ ማንነት ውስጥ መሰወር ያስፈልጋል። በስጋችን፣ በአቅማችን፣ በጉልበታችን መንፈሳዊ ጦርነት አናሸንፍም። ለዚህ ነው ጳውሎስ ኤፌሶን ምዕራፍ 6 ላይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። በጌታና በኃይሉ ችሎት። ያ ብቻ አይደለም፣ የእግዚአብሔርን ዕቃ ጦር ልበሱ። ጦርነትን ለማሸነፍ ድል ለማድረግ እግዚአብሔር ወዳቀደው ከፍታ ለመውጣት የጠላትን ኃይል ለመጣል በጌታ ጸጋ መጎልመስና መበርታት ያስፈልጋል። የክርስቶስን ዕቃ ጦር መልበስ ያስፈልጋል። የእግዚአብሔርን ቃል እውነት መታጠቅ ያስፈልጋል። በቃሉ ጉልበት መኖር ያስፈልጋል። ይሄ በሌለበት ማደግ አንችልም። ይሄ በሌለበት ቅድስናችንን በተጠራንበት ጥሪ የሚመጥን ኑሮ መኖር አንችልም። ስለዚህ ቆም ብለን ስለ መንፈሳዊ ውጊያችን እናስብ። እንዴት ነው እየተዋጋን ያለ ነው? የጽድቅ ጥሩር እዛ ላይ ተጠቅሷል። የመዳን ወንጌል ተጠቅሷል። ሰይፍ ተጠቅሷል። ብዙ ነገሮች እዛ ጋር ተጠቅሷል። የማጥቂያም የመከላከያም መሳሪያዎች እዛ ጋር ተጠቅሰዋል። መንፈሳዊ ውጊያ የማጥቂያ የሆኑ መሳሪያዎች አሉ፣ የመከላከያ አሉ። ለምሳሌ የእምነት ጋሻ ይላል። እምነት ጋሻ ነው። ጋሻ መዋጊያ አይደለም። ጋሻ ምንድነው? መከላከያ ነው። መከላከያ ነው። በእምነታችን እንከላከላለን የሰይጣንን ክስ። ስለዚህ የመጀመሪያው በተጠራንበት ጥሪ ለመኖር፣ በቅድስና ለመኖር እግዚአብሔር እንድንጠቀም ያዘዘንን
የመንፈሳዊ ውጊያ አቅም ማሳደግ ያስፈልጋል። ይሄ ደግሞ የሚሆነው ሕያው በሆነው ቃሉ፣ ሕያው በሆነው መንፈሱ በእምነት ይገርመኛል። የመዳን ራስ ቁር ወታደሮች ራስ ላይ የሚያደርጉት ብረት ነገር አለ አይደል? በጣም አስፈላጊ ነገር ነው። መዳናችንን እላይ ነው ያስቀመጠው። አይገርማችሁም? ራይ ነው የተቀመጠው መዳናችን። መዳኑን በትክክል ማያቅሰው በጣም ከባድ ነው። ክርስትና በጣም ከባድ ነው የሚሆነው። ድነታችንን ሁሉ ጊዜ ማሰብ አለብን። ሁለተኛው የዳን ሰዎች ተራ ቅዱሳን ነን። እንዴት እንኖር? በፍቅር እንኖር፣ በአንድነት እንኖር፣ ሌሎችን በማስጠጋት በማቀፍ እንኖር፣ ለሌሎች እየደረስን እንኖር፣ ሸክማቸውን እየተካፈልን እንኖር፣ ሐዘናቸውን እየተጋራን እንኖር፣ ለቅሷቸውን እያበስን እንኖር። ስለዚህ ሕይወታችን ርኅራኄን የተሞላ ነው ወይስ ለሌሎች ለደካሞች፣ ለሌላቸው፣ ለሚያለቅሱ፣ ለሚደክሙ እንራራለን ወይ? እንራራለን ወይ? መንፈሳዊ እድገት ለራስ ብቻ መኖር አይደለም፣ ለሌላው መኖር ነው፣ ለሌላው መቆረስ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ትልቁ ወንጌል አይደል? ልክ አንደኛ ዮሐንስ 3:16 ነው። ምን ነው የሚለው? ለሌሎች መኖር እንዳለብን፣ ለወንድማችን መኖር አለብን ነው የሚለው። ለሌሎች እንኖራለን ወይ? ለሌሎች እንቆረሳለን ወይ? ስለዚህ ተራ ቅዱሳን መሆን ማለት በዕለታዊ ኑሯችን የእግዚአብሔርን ጸጋ አቅፈን በፍቅር በይቅርታ በማገልገል በቅድስና ለሌሎች በርኅራኄ መልካምን በማድረግ በታማኝነት መኖር ማለት ነው። ይሄ ኑሯችን ከሆነ ቅዱሳን። ስለዚህ ጳውሎስ የተጠሩበትን ማንነት ካሳየ በኋላ ቻሌንጅ እያደረገ ወደዚህ ተመለሱ፣ ወደዚህ ኑ፣ ወደ ጥሪያችሁ ተመለሱ፣ ወደ ድነታችሁ እውነት ተመለሱ፣ ለጥሪያችሁ የሚመጥን ኑሮ ኑሩ። መዳናችሁ ብቻ በቂ አይደለም። በፍቅር ኑሩ፣ በፍቅር ተመላለሱ። እግዚአብሔር ይርዳን። ምክንያቱም መመለስ፣ መኖር፣ መተከል፣ ማደግ፣ ፍሬ ማፍራት ያስፈልጋል። ይሄ ከሆነ በጣም ኤሌመንተሪ የሆነ ነገር የሚመስለው ነገር ግን መሰረታዊ ይሆናል እና እግዚአብሔርን ስለዚህ ምሽት እናመሰግናለን። እግዚአብሔር የቅዱሳንን ኑሮ እንድንኖር ጸጋውን ያብዛልን።